ሰላም ናችሁ። ዛሬ ስለ ሰርጓጅ የጦር መርከቦች ላወራችሁ ፈለጉ። እነዚህን የሰርጓጅ ጦር መርከቦች ወይም ሰብማሪን ዎርሺፕስ የሚባሉትን አይታችኋቸዋል። መቼም በፊልም አይታችኋቸዋል። በአካል ምን ያህል ግዙፍ እንደሆኑ አይታችኋቸዋል። ባህር ውስጥ ያ የሚያክል ግዙፍ ማሲቭ የሆነ ማሽን ውሃው ሰመርጅ አድርጎ ሰምጦ 600 ሜትር ኦሽን ውስጥ ውቅያኖስ ውስጥ ገብቶ ለእርክ ያደርጋል። ጸጥ ብሎ በዛ ጨለማ ውስጥ ይቆያል። ለወራት ለአመታት ሁሉ ይቆያል። ለምንድን ነው እዛ ውሃ ውስጥ እንደዛ ጥልቀት ውስጥ ገብቶ የሚቆየው? ይሄን የሚያክል ትልቅ ማሽን ትልቅ መርከብ ለምንድን ነው በመሰረቱ እንደዚህ ትልቅ የሆነው? ምንድን ነው ምክንያቱ? ኦኬ ምን አይነት መሳሪያዎችን ይሸከማል? ይሄ ሰብማሪን ዎርሺፕ የሚባለው ወይም ደግሞ ሰርጓጅ መርከብ የጦር ሰርጓጅ መርከቦች ምን አይነት መሳሪያዎችን ይይዛሉ? ቶርፒዶስ የሚባል መሳሪያዎችን ይሸከማሉ። ባሊስቲክ ሚሳይሎችን ይሸከማሉ። አንድ ባሊስቲክ ሚሳይል ምን ያህል እንደሆነ ታውቃላችሁ? አንድ የትምህርት ቤት ይሄን ልጆችን የሚያመላልሰው ትምህርት ቤት ባስ አለ አይደል? ስኩል ባስ እሱን ያክላል አንዱ ብቻ ማለት the largest warship የሚባለው የሩሲያ ሰርጓጅ መርከብ እንደዚህ አይነት ባሊስቲክ ሚሳይሎችን 20 ይይዛል። 20 ሰው በጣም ግዙፍ ነው። ለምን ግዙፍ እንደሆነ አወራቸዋለሁ። ለምንድን ነው ሀገሮች እንዲህ አይነት ዎርሺፕ ሰርጓጅ መርከቦችን ቢልድ የሚያደርጉት? እነዚህ ሰርጓጅ መርከቦች 600 ሜትር ውቅያኖስ ውስጥ ገብተው እዛ ጨለማ ውስጥ እንዴት ነው የሚያዩት? እንዴት ነው የሚሰሙት? እንዴት ነው የሚሰልሉት? በምን መልኩ የሚለውን አወራችኋለሁ። እንደዚሁም ደግሞ ክሩዎች አሉ። የሰርጓጅ መርከቦች ክሩ ወይም ደግሞ ሰራተኞች አሉ። አንዱ ትልቁ ክሩ ዎርሺፕ የሰርጓጅ መርከብ እስከ 150 የሚሆኑ ሰራተኞች አሉ። እነዚህ 150 ሰራተኞች 600 ሜትር ውቅያኖስ ውስጥ ጨለማ ውስጥ መስኮት የለም፣ አየር የለም። እንዴት ነው ሰርቫይቭ የሚያደርጉት? ስለዚህ ነገር በዝርዝር ልታውቁ የሚገባውን ነገር በሙሉ በዚህ ቪዲዮ ነግራችኋለሁ። አብራችሁኝ ከቆያችሁ ማለት ነው። በነገራችን ላይ አብዛኞቻችሁ ሰብስክራይብ አድርጋችኋል፣ ቪዲዮዎችም ላይክ ታደርጋላችሁ፣ ሼር ታደርጋላችሁ። ከልብ ነው የማመሰግነው፣ በጣም ነው የማመሰግነው። ነገር ግን ብዙዎቻችሁ ማለት ይቻላል ቪዲዮውን እያያችሁ ዝም ብላችሁ ነው የምትሄዱ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ምክንያቱም እንዲህ አይነት ፕሮግራም ለመስራት ድካም አለ። ድካሙን መገመት ለእናንተ ከባድ ሆኖ አይደለም። ሰብስክራይብ፣ ላይክ፣ ሼር አድርጉ። አብራችሁን ቆዩ። ሰብማሪን ዎርሺፕ የሚባሉት ምን ማለት ነው? የውሃ ውስጥ ወይም ደግሞ የውቅያኖስ ውስጥ በጣም ሳይለንት ሆነው በጣም ጸጥ ያሉ በጣም ፓወርፉል የሆኑ መሳሪያዎች ናቸው። የሚሊተሪ መሳሪያዎች ናቸው። በቴክኖሎጂ በጣም ኢንክሬዲብል የሆኑ ቴክኖሎጂዎች የታጨቀ በጣም ኃይለኛ በጣም ፓወርፉል የሚሊተሪ ኢኩዊፕመንት ናቸው ዎርሺፕ ወይም ደግሞ የጦር ሰርጓጅ መርከቦች የሚባሉት። ቤዚኮቹን እንገራቸው። ሰብማሪን ግን እጅግ በጣም ከነዚህ እጅግ በጣም ግዙፍ የሆነ ምን ያህል ግዙፍ እንደሆነ ነግራቸዋለሁ። ግዙፍ የሆነ ነገር ግን በጣም ውቅያኖስ ውስጥ ሰመርጅ አድርጎ ውስጥ ሰምጦ 600 ሜትር ላይ ሰምጦ ጸጥ ብሎ ድምፅ የሚባል ነገር ሳያሰማ ስፓይ ያደርጋል፣ ይሰልላል። የሰው ሀገር ውሃ ይሄድና ቻይና የአሜሪካ ሰብማሪኖች የአሜሪካ ሰቦች በአትላንቲክ ውቅያኖስ፣ በህንድ ውቅያኖስ፣ በአርክቲክ ውቅያኖስ፣ በፓሲፊክ ውቅያኖስ በእነዚህ ትልልቅ የዓለማችን ውቅያኖሶች ውስጥ ለእርክ እያደረጉ የአሜሪካ ለምሳሌ ሰቦች ቻይና ውሃ አካባቢ ሄደው ያዳምጣሉ። ሊስን ልክ እኛ በልጅነታችን ጎረቤት የሚሆነውን ነገር ግድግዳ ላይ እንደዚህ ብለን እንደምናዳምጠው ያዳምጣሉ እና ስፓይ ያደርጋሉ፣ ይሰልላሉ ማለት። በዚህ መካከል መመታት ያለበት ጠላት ካለ መመታት ያለበት መርከብ ካለ መሬት ላይ ላንድ ላይ መመታት ያለበት ታርጌት ካለ እስከ 3500 ሜትር መወንጨፍ የሚችል ወይም ደግሞ ካሉበት ቦታ ሆነው ምድር ላይ የትም ቦታ ተኩሶ መምታት የሚችል አቅም አላቸው። የአሜሪካ የኢራንን ኑክሌር ጣቢያዎችን መታው ያለች ስትል አንዱ በቢ2 ቦምበር ነው። ትናንት መቼለት የሰራሁላችሁ ቪዲዮ ላይ እንደነገርኳችሁ። ሁለተኛው ግን ኢስፋሃን የሚባለው የኢራን የኑክሌር ጣቢያ የመታችው አሜሪካ በቶም ሃውክ ሚሳኤል ነው የመታችው ኢስፋሃንን። ሶስተኛውን ፎርዶ፣ ናታንዝ እና ኢስፋሃን አይደሉ? ኢስፋሃንን የመታችው አይ ቲንክ 30 ቶም ሃውክ ሚሳይል ተኩሳ ነው። በማን ነው የተኮሰችው? በዚህ በሰብማሪን ዎርሺፕ ነው። ጆርጂያ የሚባል የዩናይትድ ስቴትስ ሺፕ ወይም ደግሞ ሰርጓጅ የጦር መርከብ ጆርጂያ በሚባል ሰርጓጅ የጦር መርከብ አማካይነት ነው ኢስፋሃንን የመታችው ማለት።
ኦኬ ቀረብ ብላ ማለት ኦኬ ሶ እንዲህ አይነት ኃይለኛ ናቸው። እንደዚህ አይነት ኃይለኛ ለናቫል ዎርፌር ወይም የባህር ጦርነት ላይ ከፍተኛ የሆነ ሚና የሚጫወቱ ናቸው። ሰብ ማሪን የሚል ስም አላቸው። ሰብ ማለት አንደር ማለት ነው። ማሪን ማለት ውሃ ነው። የውሃ ውስጥ ኃይሎች ናቸው። እንዳልኳችሁ በጣም ስፓይ ያደርጋሉ። እንደዚሁም መርከቦችን እንዲሰምጡ ያደርጋሉ። የጠላት መርከቦችን ሚሳይሎችን ላውንች ያደርጋሉ። ኃይለኞች ናቸው። አይታችሁት እንደሆነ ከውጭው እንጀምር። ከቅርፊቱ እንጀምር። ይሄ ግዙፍ የሆነው መርከብ ወይም የጦር ሰርጓጅ መርከብ ውጭው አካሉ ሀል ይባላል። HULL ሀል ይባላል። ይሄ ፕሮቴክቲቭ አውተር ስትራክቸር ነው። ልክ ኤሊ የውጭ ድንጋይ አላት አይደለ? ከቨር ቅርፊት አላት አይደለ? እሱ እንደዛ ቅርፊት የውጭው የመርከቡ አውተር ስትራክቸሩ ሀል ይባላል። ይሄ ሀል ከፍተኛ የሆነ የውቅያኖስን ፕሬሸር መቋቋም የሚችል ሜታል ነው፣ ስቲል ነው፣ ታይታኒየም ሊሆን ይችላል። በጣም ወፍራም እጅግ በጣም ሱፐር ስትሮንግ የሆነ ሜታል ነው። ምክንያቱም በሰመጣችሁ ቁጥር ውቅያኖስ ውስጥ በሰመጣችሁ ቁጥር የውቅያኖሱ ፕሬሸር በጣም ኃይለኛ ነው። ፕሬሸር ማለት አንድ በጣም ጉልበተኛ ሰው እንደዚህ ቅፍ ሲያደርጋችሁ የሚሰማችሁን አይነት ስሜት ማለት ያ ቅፍ በጣም እየጠነከረ ይሄዳል ማለት ወደ ውስጥ ሲገባ ሰው ያፈነዳችኋል ማለት ነው። እቅፉ በጣም እንትን ባለ ቁጥር ማለት ነው። ይሄ ሀል የውጭው ቅርፊት ሁሉንም ውስጡ ያሉ ኤሌክትሮኒክሶች፣ ሌሎች ናቪጌተር ኢኩዊፕመንቶች፣ እነዚህ ሚሳይሎቹ፣ ቶርፒዶስ፣ የሰው 150 ሰው ሰራተኛ ያለው የአንድ እንትን እነሱን ብዙ ነገሮችን ይይዛል። በጣም ሱፐር ስትሮንግ የሆነ ስትራክቸር ነው። እንደውም ወደታች በወረዳችሁ ቁጥር ውቅያኖስ ውስጥ እየሰመጣችሁ በሄዳችሁ ቁጥር 300 ሜትር ላይ ስትደርሱ በጣም ኃይለኛ የኦሽኑ ፕሬሸር ግፊት አለ። ኦኬ 300 ሜትር ወደታች ስትወርዱ ማለት ነው። በሌላ ምሳሌ አንድ ሰው ደረቱ ላይ መኪና ሲቆሙበት ያክል ማለት ነው። ይፈነዳል አይደል? አይፈነዳም? ይፈነዳል። ልክ እንደዛ እንዳይፈነዳ መርከቡ ወደ ውስጥ በሰመጠ ቁጥር 600 ሜትር ያህል ይሰምጣል ብያቸዋል። በሰመጠው ቁጥር ሊፈነዳ ይችላል። እንዳይፈነዳ ሀል የተባለው ስትራክቸር በታይታኒየም በስቲል የተሰራ እጅግ በጣም ጠንካራ ነው። 11 ቢሊዮን ዶላር ያህል ያወጣል። ይሄ ውጩ ብቻ ከቨሩ ብቻ ማለት 11 ቢሊዮን ግምት ነው። በጣም ኮንሰርቫቲቭ ግምት ነው የምነግራቸው። ኦኬ የተሰራበት ቅርጽ ደግሞ አይታችሁ ከሆነ የወረቀት ስትጠቀልሉት አይነት ሲሊንደሪካል የሆነ ቅርጽ ነው ያለው። ይሄም ምንድነው ወደ ውስጥ በገባ ቁጥር ውቅያኖስ ውስጥ በገባ ቁጥር ያለውን ፕሬሸር ኢቭን ዲስትሪቢዩሽን እንዲኖር ማለት ነው። ኢቭን ዲስትሪቢዩሽን እንዲኖር ናው ምን ያህል how big is አንድ የጦር ሰርጓጅ መርከብ ምን ያህል ትልቅ ነው? ምን ያህል ትልቅ ነው? ለምሳሌ ታይፉን ክላስ የሚባለው ዘ ላርጀስት የሚባለው ሰብማሪን ዎርሺፕ ወይም ደግሞ የጦር ሰርጓጅ መርከብ የሩሲያ ነው። በጣም ትልቁ እሱ ነው። 175 ሜትር ይረዝማል። ወደዚህ 175 ሜትር ማለት 4 ስኩል ባስ ማለት ነው። የቅድም የነገርኳችሁ ልጆች የሚያመላልሰው ተማሪዎች ባስ አለ አይደል? አውቶቡስ የሱን 4 ያክላል። 175 ሜትር ነው። እንደዚሁም ደግሞ 23 ሜትር ያክል ይሰፋል። 23 ሜትር ያክል ማለት የመንገድ 3 መኪኖችን የሚያሳልፍ ሌን ያክል ይሰፋል። ወደዚህ 3 መኪኖችን የሚያሳልፍ ያክል ይሰፋል። ምን ያህል ክብደት ወይቱ ምን ያህል ነው? ኦኬ ወይቱ ምን ያህል ነው? ወይቱ ለምሳሌ ሰርፌስ ሲያደርግ ወይም ደግሞ ሲንሳፈፍ ውቅያኖሱ ላይ ሆኖ ሲንሳፈፍ 16764 ቶን ያህል ይመዝናል። 16764 ቶን ማለት ወዳጆቼ 16,764,000 ኪሎግራም ማለት ምን ያህል ወይት እንዳለው አስቡ። ሰመርጅ ሲያደርግ ወደ ውስጥ እየሰመጠ ሲሄድ ክብደቱ እየጨመረ ነው የሚሄደው። ሰመርጅ ሲያደርግ ደግሞ 18,750,000 ያህል ኪሎግራም ይመዝናል። 18,750,000 ኪሎግራም ያህል ይመዝናል ይሄ ዎርሺፕ ሰብማሪን ዎርሺፕ ማለት ነው። ወይም ደግሞ የጦር ሰርጓጅ መርከብ ማለት ነው። በሌላ ነገር 14,000 መኪኖች እነዚህ BYD ኤሌክትሪክ መኪኖች ያሏል 14,000 ያክሉ የሚመዝኑትን ያህል ይከብዳል ይሄ ሰርጓጅ መርከብ። 14,000 መኪኖች የሆነ ፓርኪንግ ላይ ፓርክ አድርገው ውስጥ ያስቡ። የሆነ ፓርኪንግ ላይ
14,000 የሚሆኑ አስባችሁታ። እነሱን የሚመዝነውን ያህል ነው የሚመዝነው። ወይም ነው በሌላ ሀገር 3750 ጎረምሳ ዝሆኖች የሚመዝኑትን ያህል 3750 ጎረምሳ፣ ይሄ አደልት የሚባለው ጎረምሳ የጠገበው ማለት ነው። እሱን ያክል ይመዝናሉ 3750 ያህል ማለት ነው። ይህን ያህል ግዙፍ ከሆነ እንዴት ነው ሰመርጅ የሚያደርገው? እንዴት ነው የሚገባው ወደ ውቅያኖስ ውስጥ? እንደገናም ለመውጣትስ እንዴት ይወጣል? እንዴት ነው የሚወጣው? ወደ ሰርፌስ ለማድረግ ማለት ነው። ከውቅያኖሱ ለመውጣት ለመግባት ሲፈልግ እንዴት ነው? በጣም ሂውጅ ነው። እንዴት ነው ኮንትሮል የሚደረገው? በጣም ማሲቭ ነው። ማሲቭ ቪዲዮ ላይ እንደምታዩት በጣም ቬሪ ቬሪ ሲምፕል ቴክኒክ ነው የሚጠቀመው። ምንድን ነው? ወደ ውስጥ ለመግባት ትልቅ ባልዲ አለው፣ በጣም ግዙፍ ባልዲ። እዛ ባልዲ ውስጥ ውሃ ያስገባል። ውሃ ሲያስገባ ከአካባቢው ከሰራውንዲንጉ ውሃ እየከበደ ሲሄድ እየሰመጠ ይሄዳል ማለት ነው። ውሃውን በጨመራችሁ ቁጥር እየሰመጠ ይሄዳል። በዛው ልክ መስመጥ የሚፈልገውን ያህልም ይሰምጣል ማለት ወደታች ይገባል፣ ውስጥ ይገባል ማለት። መውጣት ሲፈልግስ እዛ ውስጥ ያለውን ውሃ ፓምፕ እያደረገ ያወጣል፣ በቃ ከባልዲ ውስጥ ማለት። ኦኬ፣ በጣም ባላስት ይባላል ታንኩ። ባላስት የሚባል ባልዲ ነው፣ በቃ ሊትራሊ ባልዲ ነው። ኦኬ፣ ውሃ በጣም በገባ ቁጥር ክብደቱ ይጨምራል፣ ይወርዳል። ከአካባቢው ውሃ የበለጠ ሲመዝን ዝቅ ይላል። እንድ እየቀለለ ሲመጣ ውሃውን እንትን ሲል ይወጣል። በጣም ቬሪ ሲምፕል የሆነ ቴክኖሎጂ ነው የሚጠቀሙ። ሁለት አይነት ሰብማሪን ዎርሺፕስ አሉ፣ ወይም ደግሞ ሁለት አይነት የጦር ሰርጓጅ መርከቦች አሉ። አንደኛው ኒውክሊየር ፓወርድ የሆነ፣ ሁለተኛ ዲዝል ኤሌክትሪክ የሆኑ ማለት ነው። ኒውክሊየር ፓወርድ ማለት ምን ማለት መሰላችሁ? ኒውክሊየር ፓወርድ ማለት ድሮ ኒውክሊየር ፓወርድ የሆነ መርከብ ነው፣ የጦር መርከብ ነው ሲባል እኔ ይገባኝ የነበረው ድሮ ነው ይገባኝ የነበረው የኒውክሊየር መሳሪያ የታጠቀ ብዬ ነበረ ማስበው ነው። እንደዛ አይደለም። ኒውክሊየር ፓወርድ ማለት የራሱ የሆነ የኒውክሊየር ማብያ ጣቢያ ያለው ማለት ነው ውስጡ። ኦኬ፣ ውጪ ሀገሮች የኒውክሊየር ማብያ ጣቢያዎች አሏቸው አለ፣ ኒውክሊየር ሪአክተር ፕላንት የሚባሉት ማለት ነው። ለምሳሌ ኢራን አሁን እንኳን ያወቅናቸው ፎርዶ፣ ናታንዝ፣ ኢስፋሃን የሚባሉ ግዙፍ የኒውክሊየር ማብያ ጣቢያዎች አሏቸው ማለት ነው። ኒውክሊየር ማብያ ጣቢያ ማለት አንድ ትልቅ ኪችን ማለት ነው። በቃ አንድ ትልቅ ማድ ቤት ማለት ነው። ሌላ ነገር የለውም። ኦኬ፣ ትልቅ ማድ ቤት ማለት ነው። ኢነርጂ ለመፍጠር የሚደረግበት ኤሪያ ነው። ትልቅ ማድ ቤት፣ ትልቅ ኪችን አድርጋችሁ ሰዱ። ልክ እንደዛ መርከብ ይሄ ኒውክሊየር ፓወርድ የሆኑ ሰብማሪን መርከቦች የራሳቸው ኒውክሊየር ማብለያ ትንሽ ማዕከል አላቸው ውስጡ መርከብ ውስጥ። ዛስዋ ይሄ በጣም ግዙፍ የሆነበት ምክንያት በዛው እየነገርኳችሁ ነው ማለት። ለምንድን ነው ኒውክሊየር የሚያብላላው? እዛ ውስጥ ኃይል ለመፍጠር። ለምሳሌ ኒውክሊየር ምንድን ነው የሚያደርገው? ፊሽን ይፈጠራል። የኒውክሊየር ፊሽን ይባል። ያ የኒውክሊየር ፊሽኑ ውሃውን ያሞቀዋል፣ ያፈለዋል። ሲያፈላው ትነት አለ፣ እንፋሎት ይፈጠራል። ያ እንፋሎቱ ስቲቡን ተጠቅሞ ተርባይኑ እንዲነሳ ያደርጋሉ። ተርባይኑ ሲነሳ ምን ያደርጋል? ተርባይኑ ኤሌክትሪክ ይፈጥራል። ኤሌክትሪክ ሲፈጥር ለሁሉም ነገር ኤሌክትሪክ ስለሚያስፈልግ እዛ ጥልቀት ውስጥ ሆኖ 600 ሜትር ጥልቀት ውስጥ ገብቶ ኤሌክትሪክ ራሱ ያመነጫል። በኒውክሊየር ዩራኒየም ተጠቅሞ ዩራኒየሙ ውሃውን ያሞቃል። ውሃው ሲሞቅ ይተናል። ሲተን ትነቱን ይይዘው በትነቱ አማካኝነት ተርባይኑን እንዲቀሳቀስ ያደርጋል። ተርባይኑ ኤሌክትሪክሲቲ ያስነሳል ማለት ነው። ኤሌክትሪሲቲ ሲያስነሳ ራሱ ሰርጓጅ መርከቡ ወደፊት እንዲሄድ ያደርጋል። ፕሮፖርሽን ማለት ወደፊት በቃ እንዲሄድ እንዲንቀሳቀስ ያደርጋል። ፕላስ ውስጡ መብራት፣ እያንዳንዱ ክፍል መብራት፣ እያንዳንዱ ኤሌክትሮኒክስ መብራት ያስፈልጋል። እያንዳንዱ ናቪጌሽን ኢኩዊፕመንቶች፣ እያንዳንዱ ነገር ኤሌክትሮኒክስ ያስፈልጓል። ኒውክሊየር ሪአክተር አለው የራሱ ማለት ነው። በሌላ መልኩ እናንተ በጣም ሩቅ ስትሄዱ ለጫካ ውስጥ በቃ ሃይክ ያደረጋችሁ ጫካ ውስጥ ጉዞ ምናምን አድቬንቸር ምናምን ስታደርጉ በምን ትይዛላችሁ? ትንሽ ስቶቭ ትይዛላችሁ አይደል? ስቶቭ ትንሽ ቤታችሁ ያለው አይነት ስቶቭ አይደለ? ትንሽ ስቶቭ ጥፍጥፍ የምትደረግ ከኋላ ቦርሳ ውስጥ አደርጋል ትሄዳላችሁ። እዚህ የሆነ ቦታ ላይ ጥፍጥፍ አድርጋችሁ ትዘረጓትና ምግብ ትሰሩባታላችሁ፣ ታሞቃለች። በቃ ኒውክሊየር ሪአክተር እዚህ መርከብ ውስጥ ያለችው ልክ እንደዛ ማለት ነው።
ኦኬ። ስለዚህ በአጠቃላይ የሰብማሪኑ የዚህ የሰርጓጅ መርከቡን ፕሮፖልሽን ማለት እንቅስቃሴው ወደፊት እየገፋ የሚወስደውን ያንቀሳቅሳል። ኤሌክትሪሲቲ እንትን ስለሚል እንደዚህ ደግሞ ኤሌክትሪሲቲ የሚያስፈልጋቸውን የተለያዩ ሴኪሪቲ ካሜራዎች፣ የተለያዩ ናቪጌሽን ቱሎች፣ ብዙ ነገሮች በኤሌክትሪክ እንትን ይላሉ። እንደዚሁም ኤሌክትሪሲቲ በኦክሲጅን አማካይ ኦክሲጅን ጀነሬት የሚያደርግ ጀነሬተር አለ። እሱም እንግዲህ ኤሌክትሪሲቲ ያስፈልጋል ማለት ነው። ሌላው በጣም የሚያስደንቀው 600 ሜትር ላይ ኦክሲጅን የለም አይደል? ኦክሲጅን እንዴት ነው የሚያገኙት? ኦኬ፣ ኦክሲጅን እንዴት ነው የሚያገኙት? ፍሬሽ ወተር እንዴት ነው የሚያገኙት? ንጹህ ውሃ። እዛ 600 ሜትር ላይ 150 ሰው አለ ብያቸዋለሁ። እዛ ሰርጓጅ መርከብ ውስጥ እንዴት ነው ኦክሲጅን የሚያገኙት? ኦኬ፣ ኦክሲጅን ኤሌክትሮሊሲስ የሚባል ዘዴ አለ አይደለ? ታውቁታላችሁ። ኤሌክትሮሊሲስ ምንድነው የሚያደርጉት? ሲወተር ወይም ውሃው እዛ ውቅያኖስ ውስጥ ያለው ውሃ ውስጥ ከረንት ኤሌክትሪክ ከረንት ይለቁበታል። ኤሌክትሪክ ከረንት በሚለቁበት ጊዜ H2O የሚባል ኤሌመንት አይደለ? ውሃ ማለት 2 እጅ ሃይድሮጅን እና 1 እጅ ኦክሲጅን ነው አይደለ? ሰው ይበትኑታል። ሃይድሮጅን 2 እጅ ሃይድሮጅን ለብቻ 1 እጅ ደግሞ ኦክሲጅኑን ሴፓሬት ያደርጉታል። ኦክሲጅኑን ይወስዱና ፓምፕ አላቸው፣ መንፊያ መርከብ ውስጥ ይነፉታል። ሲነፉት ምን ማለት ነው? አየር አለ ማለት ነው። ኦክሲጅን ትተነፍሳላችሁ ማለት ነው። ኦኬ፣ ይሄንን ይሰራል ማለት ነው። ንጹህ ውሃን ወደ ኦክሲጅንነት ይለውጣሉ። ኮንቨርተር አለ ማለት ነው። ስለዚህ ይሄ ፋብሪካ ነው ይሄ መርከብ ማለት ነው። ቀላል ትልቅ የሆነበትን ምክንያት በዛው እንድታውቁት ነው። ይሄ እንግዲህ ይሄን ፕሮሰስ ለማድረግ የተለያዩ ኢኩዊፕመንቶች የተለያዩ ነገሮች አሉ፣ ሰዎች ያስፈልጋሉ አይደለ? ይሄን ሁሉ መያዝ የሚችል ማለት ነው። ይሄ ነገር ድንገት ካልሰራ፣ ይሄ መንገድ ድንገት ካልሰራ ኦክሲጅን ካንድልስ ይባላል። በእያንዳንዱ ክፍል ውስጥ ትንንሽዬ ካንድል ምንድነው ሻማ አለ። ያ ሻማ በሚጨስበት ጊዜ ኦክሲጅን ካንድል ይባላል። ሻማው ኦክሲጅን ነው። በቃ ኦክሲጅን አካባቢው ኦክሲጅን እንዲኖር ያደርጋል ማለት ነው። ውሃ ደግሞ ንጹህ ውሃ ደግሞ ቀላል ነው። የሲ ወተሩን ወይም ደግሞ የባህሩን ውሃ ወስደው ያፈሉታል። ሲፈላ ስቲሙ አለ። ስቲሙን ኮንደንስ ያደርጉታል። ኮንደንሱ ወደ ንጹህ ውሃነት ቀይረው ይጠጣሉ ማለት ነው። ኦኬ፣ በተደጋጋሚ እንደነገርኳችሁ ምን ያህል ወደ ውስጥ ጠልቆ ይገባል አንድ ሰብማሪን ዎርሺፕ ወይም ደግሞ አንድ ሰርጓጅ መርከብ ምን ያህል ወደ ውስጥ ጠልቆ ይገባል? ለምሳሌ አንድ ቲፒካል የሆነ ኦፕሬሽናል ዴፕዝ ብነግራችሁ ከ300 እስከ 600 ሜትር ውስጥ ሊገባ ይችላል። እስከ 2000 ጫማ ማለት ነው። ይህ ማለት ምን ማለት መሰላችሁ? 60 ወለል ያለው ህንፃ ያክል ወደታች ይገባል ማለት ነው። 60 ወለል ያለው ህንፃ አስቡ። 60 ወለል ያለው ህንፃ አስቡ። የዛን ያህል ይጠልቃል። 600 ሜትር ማለት ወይም ደግሞ 2000 ጫማ ያክል ይጠልቃል። ማክሲመም ዴፕዝ የሚባለው ቴስት ዴፕዝ የሚባል አለ። 1000 ሜትር ወይም 3300 ፊት ያህል ወደታች ይወርዳል። ክራሽ ዴፕዝ የሚባል አለ። እስከ 1500 ሜትር ወይም ደግሞ 5000 ጫማ ነው። እሱ አይቻልም በቃ ማለት ይሄ እንደዚህ የኦሽኑ ዴፕዝ እንደዚህ ቅፍ ያደርጋቸዋል እና ቅፋቱ እየጨመረ ያፈነዳል ብያቸዋለሁ አይደል? ሰው አይቻልም። ስለዚህ እንዴት ነው አሁን በዛ ጥልቀት ውስጥ ሆነው በ600 ሜትር ሚኒመም 600 ሜትር ላይ ሆነው እንዴት ነው የሚያዩት? ካፒቴኑ እንዴት ነው የሚያዩት? ጨለማ ነው ዙሪያው። እንዴት ነው ጨለማ ነው፣ በቃ ሊትራሊ ዳርክ ነው። እንዴት ነው የሚያዩት? እንዴት ነው የሚሰሙት? ሶናር ቴክኖሎጂ በመጠቀም። ሶናር ቴክኖሎጂ ማለት ነው የሌሊት ወፍ እንዴት ነው የምታየው? የሌሊት ወፍ የምታየው ድምፅ ታወጣና ለጆሮ የማይሰማ ድምፅ፣ ለሰው ልጅ ጆሮ የማይሰማ ድምፅ ታወጣና ከዛ ማየት የፈለገችው ፊት ለፊቷ ልታየው የምትፈልገውን ወይም ደግሞ ልታየው የሚገባው ነገር ላይ ሄዶ ያ ድምጿ ያርፋል። ከዛ ድምፁ ያረፈበት ነገር ላይ ተመልሰው ኤኮ ሆኖ ሲመጣ ወይም የገደል ማሚቱ ሆኖ ሲመጣ አእምሮዋ ውስጥ ምስል ይፈጠራል ማለት ነው። ስለዚህ ታያዋለች ማለት ነው፣ አየችው ማለት ነው። ወይም ደግሞ ይሄ አሳ ነባሪ የሚባለው ግዙፉ አሳ እንዴት ነው የሚያየው? ልክ እሱም በሶናር ሲስተም ለሰው ልጅ ለጆሮ የማይሰማ ድምፅ ያወጣል። እዛ ኦሽን ውስጥ ውቅያኖስ ውስጥ ይሄ አሳ ነባሪ
ግዙፍ አሳ ነው ነባሪ። ከዛ ድምፁ ሄዶ ፊት ለፊቱ ያሉ ነገሮች ላይ ወድቆ ሲመለስ አእምሮ ውስጥ ሚስል ይሰራል። ትንሽ አሳ፣ ትልቅ አሳ፣ የሚበላው አሳ፣ የማይበላው አሳ ያያል ማለት ነው። የሚበላው አሳ ከሆነ ወደሱ ተንደርድሮ ይሄዳል፣ የማይበላው አሳ ከሆነ ይተዋል ማለት ነው። ልክ እንደዚሁ እነዚህም መርከቦች ውሃ ውስጥ አይደለ ያሉት፣ ልክ እንደ አሳ ነባሪ ነው የሚያዩት። ሶናር ሲስተም በመጠቀም ድምፅ ያወጣሉ መርከቦቹ ለሰው የማይሰማ ድምፅ። ከዛ በኋላ ሰርፌስ ላይ ውቅያኖስ ሰርፌስ ላይ ሄዶ ያርፋል የሆኑ ነገሮች። ስለዚህ ሺፕ ሊሆን ይችላል፣ ሌላ የጠላት መርከቦች ሊሆን ይችላል፣ የተለያዩ ነገሮች ላይ ያርፋል። ተመልሶ ይመጣና ምስል ይከሰትለታል። ሙሉን ቁልጭ አድርጎ ይታየዋል ማለት ነው። ሶናር ሲስተምስ ማለት ሶናር ሲስተሞች ማለት እንደ ሃይድሮፎንስ ሀሉ ላይ የሰርጓጅ መርከቡ ሀል ላይ ሃይድሮፎኖች አሉ። ሃይድሮፎኖች ማለት እንደ ማይክሮፎኖች ማለት ነው። ሄሎ ብሎ ድምፅ ሲወጣ ያ ሄሎ የሚባለው ድምፅ ሄሎ የሚባለው ድምፅ ሄሎ የሚለውን ድምፅ ሄዶ የሆነ ነገር አርፎ ተመልሶ ይመጣል። የዛኔ ቁልጭ ያለ ድምፅ ይሰማዋል ማለት ቁልጭ ያለ ምስል ይሰማዋል ማለት። ሁለት አይነት ሶናር ሲስተሞችን ይጠቀማል ሰርጓጅ መርከቦች፣ አክቲቭ ሶናር እና ፓሲቭ ሶናር። አክቲቭ ሶናር ማለት ቅድም አሁን እንዳልኳችሁ ድምፅ ይልካል። ሄሎ የሚል ድምፅ ይልክና ሄሎ የሚለው ድምፅ ሄዶ አርፎ ተመልሶ ሲመጣ ምስል ይከሰትለታል። ፓሲቭ ሶናር ማለት ኳየትሊ ሊስን በማድረግ ኳየትሊ ጸጥ ብሎ ያዳምጣል። ሃይድሮፎኖች አሉ፣ ማይክሮፎኖች አሉ፣ ላይ ተሰቅለዋል። በእነሱ ጸጥ ብሎ ያዳምጣሉ፣ ለርክ ያደረጉ ማለት ነው። ልክኛ ጎረቤት ልጆች ጎረቤት ሆነን የሆነ ነገር ሲኖር ወይም ደግሞ ጩኸት መካከል የሆነ ኖይዚ የሆነ ጩኸት መካከል ጩኸት ውስጥ ምን እንዳለ በጣም በአንክሮም መስማት ማለት ነው። እንዴት ነው አሁን ናቪጌትስ የሚያደርጉት? እንዴት ነው የሚሄዱት? አይጋጩም ወይ? ጨለማ ነው። በምን መልኩ ነው ናቪጌት የሚያደርጉት? ጂፒኤስ አይሰራም። በ600 ሜትር ላይ ጂፒኤስ አይሰራም። ጂፒኤስ የማይሰራ ከሆነ እንዴት ነው የሚሄዱት እነዚህ ሰርጓጅ መርከቦች ካላችሁ፣ ኢነርሺያ ናቪጌሽን ሲስተም የሚባል አላቸው። የሆነ እንደ ፔዶሜትር ነው። እያንዳንዱ የሚሄዱበትን መንገድ ትራክ እያደረገ ራሱ ትራክ እያደረገ እየመራቸው ይሄዳል ማለት ነው። ግራስኮፕስ እና ሴንሰርስ ይጠቀማሉ። እነዚህ ቴክኖሎጂዎች ይጠቀማሉ። ስፒዱን ያውቃሉ፣ ዳይሬክሽኑን ያውቃሉ፣ የት ጋር እንዳሉም ያውቃሉ ማለት ነው። የስቴልዝ ድብቅነቱ በጣም የሚገርማችሁ ሁሉ ነገሩ ድብቅ ነው። እዛ አካባቢ ያን የሚያክል ግዙፍ ነገር እንዳለ ማወቅ አትችሉም። ምክንያቱም ስቴልዝ ነው። ስቴልዝ ኢንቪዚብል ነው፣ አይታይም፣ አይሰማም። ሁሉ ነገር የተሰራው ምንም አይነት ድምፅ እንዳያወጣ ተደርጎ ነው የተሰራው ማለት ነው። እንዴት ነው አሁን ዋናው የመርከቦች የጦር መርከቦች ሰርጓጅ መርከቦች ዋናው ስራቸው ስፓይ ማድረግ ነው ብያቸዋለሁ አይደል? ወይም ደግሞ መሰለል ነው ብያቸዋለሁ። ከሰለሉ በኋላ መረጃ ካገኙ በኋላ ጠላት እንደሆነ ካወቁ ይመታሉ ብያቸዋለሁ። እንዴት ነው የሚሰልሉት? ኦኬ፣ እንዴት ነው የሚሰልሉት? ቀስ ብለው በዛ 600 ሜትር ጥልቀት ውስጥ ቀስ ብለው ወደ ጠላት ጠጋ ይላሉ። ለምሳሌ የአሜሪካ የጦር መርከቦች ሰርጓጅ መርከቦች ቀስ ብለው ምንም አይነት ድምፅ ምንም አይነት ትሬስ ሳያሳዩ በውቅያኖስ ውስጥ አድርገው የት ይሄዳሉ? ቻይና አካባቢ ይደርሳሉ። ቻይና ይሄዱና ያዳምጣሉ። ምንድን ነው የሚከናወነው? ቻይና አካባቢ ኮስታል ኤሪያ ላይ እዛ ውቅያኖሱ አካባቢ ላይ ምንድን ነው የሚካሄደው? ውቅያኖስ በጣም ሰፊ ነገር ነው። ውቅያኖስን ካልተቆጣጠርክ አንተ አገር አይደለህም፣ ሀያል አይደለህም ማለት ነው። ውቅያኖስ እኮ በጣም ሰፊ ቦታ ነው። ስለዚህ እሱን መቆጣጠር ያስፈልጋል። እንደገና ውቅያኖስ እኮ በጣም ብዙ የንግድ እንቅስቃሴ የሚካሄድበት ነው አይደለ? እነግራችኋለሁ። ለምሳሌ ቻይና ቢዋይዲ የሚባለው መኪና በስፋት ኤሌክትሪክ መኪና በስፋት ለዓለም እያሰራጨች ነው። እንዴት ነው የምታሰራጨው? ቢዋይዲ የራሱ የሆነ ግዙፍ መርከብ አለው። ይሄ ዢያን ይባላል። እንደው አንዱ መርከብ 9200 መኪኖችን ይሸከማል። ያ 9200 መኪኖችን የተሸከመው መርከብ ካናዳ ሄዶ ያራግፋል፣ ኢትዮጵያ መጥቶ ያራግፋል፣ እዛ ሄዶ ያራግፋል። ይሄ ሁሉ በውቅያኖስ ውስጥ ሆኖ ነው እነዚህን መኪኖች ለዓለም ገበያ የሚያሰራጨው። ይሄ ትልቅ ንብረት ነው። ይህን ንብረት ኮንትሮል የምታደርገው የምትጠባበቀው ባህር ላይ ማንም ወንበዴ ይህን ንብረት ሊወስድ ይችላል አይደል? ይሄ እኮ ከፍተኛ ንብረት ነው። በሰብማሪን ዎርሺፕ
ሺፕ ወይም በሰርጓጅ ጦር መርከቦቿ ነው የምትከታተለው። እያዳመጠች ማለት ያዳምጣል። አሜሪካ የሰርጓጅ መርከቧን በአርክቲክ በላይ በኩል ይሄ አይስ በጣም በረዷማ በሆኑ ሰርስራ ውስጥ ለውስጥ ሄዳ ሩሲያን ታዳምጣለች። ሩሲያ አካባቢ ምን እየተካሄደ ነው? ሩሲያ ኮስታል ኤሪያ ላይ ምን እየተካሄደ ነው? በእንዲህ አይነት መልኩ ይሰልላሉ ማለት ነው። ዳታ ኮሌክት ያደርጋሉ። እንደዚሁም ደግሞ ሌሎች ኮቨርት የሆኑ ኦፕሬሽኖች ካሉም ያንን ኦፕሬሽን ይደግፋሉ ማለት ነው። ፓሲቭ ሶናር ሲስተም በመጠቀም በማዳመጥ ሃይድሮፎን እና ማይክሮፎኖችን በማዳመጥ እንደዚሁ ፔሪስኮፕ እና ፎቶኒክስ የሚባሉ አሉ። ፎቶኒክስ ማለት ኢሜጅ አለው ካሜራዎች አሉ የተገጠሙለት ካሜራ ያነሳል። በዛ ካሜራ አማካኝነት እንትን አለው ምንድነው በጣም ሃይ ዴፊኒሽን ኢሜጆችን ያገኛል ማለት ፔሪስኮፕ ማስት ማለት እንደ ስትሮ ማለት ነው። እንደ ስትሮ መምጠጫ ጁስ የምንመጥበታለ 600 ሜትር ላይ ሆን የሆነች ቀጭን ነገር ውቅያኖስ ላይ ብቅ ብላ ካሜራ አንስታ ቪዲዮ አንስታ ትመለሳለች። ሪትራክተብል ናት። ኦኬ እና ወይም ደግሞ ልክ እኛ ህፃናቶች ሆነን ግቢ ውስጥ የሆነ ነገር ለማየት ስንፈልግ ግንቡ ላይ እንደዚህ ብለን እንደምናየው ወጥቶ አይቶ ተመልሶ ይመለሳል። ፎቶኒክስ የሚባሉት አሁን እንዳልኳችሁ ካሜራዎች አሉት። በካሜራ ኢሜጅ ይልካል ማለት ነው። ሲግናል ኢንቴሊጀንስ አለው። የራሱ የሆነ ሬዲዮ ይጠልፋል፣ ራዳር ይጠልፋል፣ የሳተላይት ሲግናሎችን ይጠልፋል፣ ሴንሰሮችን እና ድሮኖችን ዲፕሎይ ያደርጋል። በዚህ አይነት መልኩ ስፓይ ያደርጋል ማለት ነው። ከዛ ስፓይ ያደርጋል። ከዛ በኋላ እንዴት ነው ጥቃት የሚፈጽመው? ጥቃት ሲፈጽም ቅድም እንዳልኳችሁ የኤኒሚ ሺፕስ ወይም ደግሞ የጠላት መርከቦችን፣ ሌሎች ሰማሪኖች፣ ሌሎች ሰርጓጅ መርከቦችን፣ ኢቨን ላንድ ታርጌቶችን ቅድም እንዳልኳችሁ የኢራን ኒውክሌር ጣቢያን ውቅያኖስ ውስጥ ሆኖ እኮ ነው። ላንድ ናት እኮ ኢስፋሃን የምትባለዋን ከሆነ ኒውክሌር ማቢያ የኢራን ጣቢያ ላንድ ላይ ነው ያለው። ውቅያኖስ ውስጥ ሆኖ ነው እኮ የመታው። በቶምሃውክ ሚሳይል ጆርጂያ የሚባል የአሜሪካ ሰማሪን ዎርሺፕ ማለት። ስለዚህ ቶርፒዶዎች አሏቸው እነዚህ መርከቦች። ቶርፒዶ ተጭኖላቸዋል። ቶርፒዶ ማለት ከ38 እስከ 50 ኪሎ ሜትር እዛው ናቫል ዎርፌር ላይ ወይም የባህር ውጊያ ላይ ኃይለኛ መሳሪያ ነው። ቶርፒዶ ማለት እንደ ዳርት እንደዚህ እንትናለች ጦሯ ማናት ቀስት እንደ ቀስት ናት። ቀስቷ ግን የራሷ ፕሮፖርሽን አለ። ራሷ እየገፋ የሚወስዳት አለች። እንደገና ደግሞ ጠላቷን እያባረረች ነው የምትመጣው። ያባረራል። የጋይዳንስ ቴክኖሎጂ አለው፣ የሶናር ቴክኖሎጂ። ጠላቱ እንዲህ ሲሄድበት እንደዚህ ይሄዳል። እንደዚህ ሄድ እናንተ አሁን እየበረራችሁ ሲመጣ እጥፍ ስትሉ እሱም እጥፉ ብሎ ይመጣል። እላያችሁ ላይ መጥቶ ሲወድቅ ነው ኮላይድ ሲያደርግ ነው የሚፈነድ። ቶርፒዶ በጣም ኃይለኛ 31 ማይል ያህል ወይም 50 ኪሎ ሜትር ያህል ተከታትሎ ኤኔሚ መምታት የሚችል ቶርፒዶ የሚባል መሳሪያ ይሸከማል። ሚሳይል እንዳልኳቸው አሁን ቅድም እንዳልኳቸው አንድ የልጆች የሚያመላለሰው የትምህርት ቤት አውቶቡስ የሚያክል 20 ያህል ይጭናል ሚሳይል። እንደዚሁም ደግሞ ባሊስቲክ ሚሳይሎች አሉ። ባሊስቲክ ሚሳይሎች ምን ማለት ነው? ኒውክሊየር መሳሪያ የታጠቁ ኒውክሊየር መሳሪያ ተሸክሞ የሚሄዱ ባሊስቲክ ሚሳይሎች አሉ። እስከ 3500 ኪሎ ሜትር ድረስ ምድር ላይ የትኛውን ቦታ ላይ መምታት ይችላሉ። እነዚህ ሰብማሪን የሚባሉት ዎርሺፖች ወይም ሰርጓጅ መርከቦች ማለት ነው። ማይን ዴቨሎፕመንት ይጠቀማሉ። ማይን ዴቨሎፕመንት ማለት ምን ማለት ነው? ፈንጂ ይፈጥራሉ። ኦኬ፣ እዛው ባህር ላይ እዛው ውቅያኖስ ላይ ፈንጂ እዚህም ያስቀምጣሉ። ልክ ምድር ላይ ወታደሮች ፈንጂ እንደሚቀብሩት እነሱም ፈንጂ ያስቀምጣሉ። ሰው የጠላት መርከብ መጥቶ ሲያልፍ ሲነካቸው የሚፈነዱ ማለት ሰው። ለምንድን ነው እንደዚህ በጣም ትልቅ የሆኑት ለምንድን ነው? why are submarines so big? በጣም ብዙ አድቫንስ ቴክኖሎጂ ውስጣቸው አለ። 150 ሰው በላይ ውስጣቸው አለ። የተለያዩ መሳሪያዎች ይሸከማሉ። የተለያዩ ስራዎችን ይሰራሉ። ኦኬ፣ ሰው እነዚህ እንዳልኳቸው 18 ሚሊዮን 750 ሺህ ያህል ክብደት አላቸው ብያቸዋለሁ። በጣም ግዙፍ ናቸው። ብዙ ነገሮች ውስጣቸው ስላለ ነው። የኒውክሌር ማብያ ጣቢያ አለ። ውሃ ወደ ኤች2ኦን ወደ ኦክሲጅን ይለውጣሉ።
ውሃን ወደ ንጹህ ውሃነት ይቀይራሉ። በቃ ፋብሪካ ብዙ ፋብሪካ ያለበት ቦታ ነው ማለት ነው። አንድ ነገር ልንገራችሁና እናብቃ። ኦኬ አንድ ነገር ልንገራችሁና እናብቃ። ኒውክሊየር ዲተረንስ የሚባል ነገር አለ ከሰብማሪን ዎርሺፕ ጋር በተያያዘ። ኒውክሊየር ዲተረንስ ማለት ምን ማለት እንደሆነ እንገራችሁ። ለምሳሌ ውቅያኖሶች አሉ። አትላንቲክ ውቅያኖስ አለ፣ ፓሲፊክ ውቅያኖስ አለ፣ ህንድ ውቅያኖስ አለ፣ እላይ ደግሞ አርክቲክ የምትባል ውቅያኖሶች አሉ አይደል? እነዚህ ውቅያኖሶች ውስጥ የቻይና፣ የአሜሪካ፣ የሩሲያ የጦር ሰርጓጅ መርከቦች ውስጥ አሉ። ለርክ እያደረጉ ነው። ስለዚህ እናንተ አንድ ሀገር አሜሪካን ለመጉዳት፣ ሩሲያን ለመጉዳት ወይም ደግሞ ቻይናን ለመጉዳት የሆነ ጉዳይ ቢሰራ የሚያውቅ ከሆነ ብልጥ ከሆነ ከነዚህ ውቅያኖሶች አንድ የሆነ ሰብማሪን ተኩሶ ድምጥማጤን ያጠፋል ብሎ ይፈራል። ስለዚህ ይታቀባል፣ ከሚሰራው ነገር ሁሉ ይታቀባል ማለት ነው። አሜሪካ፣ ሩሲያ፣ ቻይና ሰማዩንም ምድሩንም ውሃውንም የተቆጣጠሩ ሀገሮች ናቸው። ፓወርፉል ሀገሮች ናቸው። ምን ማለት እንደሆነ በምሳሌ ልንገራችሁ። ለምሳሌ እናንተ ሆቴል ሄዳችሁ ሆቴል ስትሄዱ ፊት ለፊት በሩ ላይ ማን ነው የምታዩት? ግድንግድ ጋርድ ነው የምታዩት። ግድንግድ ጡንቻ ያለው እና ውስጥ ገብታችሁ እየተጫወየ የሆነ ቦታ ላይ ሞቅ ሲላችሁ ጠብጠብ ቢላችሁ ምንድን ነው የምታስቡት? በር ላይ ያለው ጋርድ ነው የምታስቡት። ስለዚህ ከጠባችሁ ትቆጠባላችሁ ማለት። ኒውክሊየር ዲተረንስ ማለት ይሄ ነው። ይህን ይመስላል። አይ ቲንክ ለሰዓታት ላወራችሁ እችላለሁ። ስለዚህ ጉዳይ ለሰዓታት ላወራችሁ እችላለሁ፣ ግን እዚህ ላይ ይበቃናል። ኔክስት ታይም ላይ ምናልባት ትልቁ ላርጀስት ስለተባለው የሩሲያው ሰርጓጅ መርከብ ላወራችሁ እችላለሁ፣ ወይም ደግሞ የኢራን ባሊስቲክ ሚሳይሎች ምን አይነት ሚሳይሎች ናቸው የሚለውን አወራችኋለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቪዲዮ ሼር አድርጉ። እጅግ በጣም ነው የማመሰግናችሁ። ቻው።